እንዴት ናችሁልን? ተገናኝተናል። ዛሬም እንደተለመደው በአሪፍ ድራማ መተናል። እናንተም እንደተለመደው ላይክ ማድረግና የተሰማችሁን ሀሳብና አስተያየት ኮሜንት ላይ መጻፍ አትርሱ። ይህንን አሪፍ ፊልም ተጋብዞልን። ፊልሙ ሲጀምር ሃን የሚባል ልጅ ከዱርዮች ጋር ሲጣላ እናየዋለን። በዛም ሰዓት ሺ የምትባል ልጅ ትመጣና ብቻውን ያለ ሰው እንዴት ትመታላችሁ? ፖሊስ አልጠራ ብትሄዱ ነው የሚሻላችሁ ብትላቸው እሷንም ሊመተዋት ሲሄዱ ሃን ይዘዋት ይሮጣል። እሷም ከረሜላዎችን መንገዱ ላይ ትበትንና አምልጣ ወደ ባቡር ውስጥ ይገባሉ። ስፖርት ነው የምታጠናው? ብዙ ነው የሮጥ ነው፣ ግን ምንም አልደከምህም። እኔ ራሱ ማራቶን ለመሮጥ የተዘጋጀው ነው። ግን እኮ በጣም ሚጢጢ ነሽ። ምን ማለት ነው? አሁን ራሱ እኮ ነው የተረዳሁን ያመለጥከው። እንደዚህ አይነት ነገር ግን አላስታውስም ይላትና ታውቀው እያወሩ ይቆያሉ። ከበረዱ በኋላም ከትምህርት ስትመለስ ቶሎ ወደ ቤት መሄድ እንዳለብህ እናት አላስተማረችህም እንዴ? አላስተማረችኝም፣ ግን ቻው ይልና ጭንቅላቷን ይነካታል። እሷም ከችግር እንዲርቅ ነግራው ትሄዳለች። ከ3 ወራት በኋላም ሺ ለጓደኛዋ የፍቅር ደብዳቤ እንድትጽፍላት ታረጋለች። ለማን እንደምትሰጠው ስጠይቃትም ሃንን ስታሳያት ከዚህ በፊት እንዳገኘችው ታስታውሳለች። የእሱን ስም ጽፋም ደብዳቤውን ለመስጠት ቢሄዱም ጓደኛዋ ግን ስለፈራች ትተዋለች። ምግብ እየበሉም በቃ ኃይሌን አሰባስቤ እሰጠዋለሁ፣ በዛ ላይ ጥሩ ልጅ እንደሆነ ሰምቻለሁ። እሱን እንኳን እኔም ዳይሬክተሩ ጋር ሲሄድ ስለሱ ጥሩ ሲያወሩ ሰምቻለሁ ትላትና ማታ ላይ ሺ ወደ ስራዋ ትሄድና ተጨማሪ ብር ለማግኘት ብላ በራሪ ወረቀቶችን ትወስዳለች። በነጋታውን በራሪ ወረቀቶቹን ስትሰጥም ጓደኛዋ ደብዳቤውንም እንድትሰጥ ትልካታለች። ሃንም መቀበል እንደማይፈልግ ስታውቅ ግን ጥላ ትሮጣለች። ወዲያውም ሺ በኳስ ትመታና እራሷን ስትስትም ሃን ወደ ነርሷ ጋር ይወስዳታል። ጓደኞቹም ደብዳቤውን ያገኙትና ሺ ጻፈችለት ይመስላቸዋል። ሺ ስትነቃም ደንግጣ ስትነሳ ትንሽ አረፍ በይ፣ ደግሞም ይቅርታ። አይ በአንተ ምክንያት እኮ አይደለም፣ ቁርስ ስላልበላሁኝ ነው። ለምን አልበላሽም? አሁንም ሌላ 3 ረጂ ነው? አስታውሰኛል እንዴ? ጓደኛዋም ትመጣና ሺ ልታስተዋውቃቸው ስለምትፈልግ ያመማት አስመስላ ስልኩን ትቀበላታለች። ደስ ብሏቸው ሲደርሱም ይሆን ጓደኛ የሆነች ሻው የምትባል ልጅ ታያቸውና እንዲርቃቸው ብትነግረውም እንደማይመለከታት ነግሯት ይሄዳል። ማታ ላይም ወደ ሜዳው ተመልሰው በራሪ ወረቀቶቻቸውን ሲፈልጉ ስላጡት ደብዳቤውንም እንደወሰዱት ያስባሉ። ወዲያው ግን ሻው ሌሎች ሴቶችን ይዛ ትመጣና እየሳቀች ወረቀታቸውን የሃን ጓደኞች ጋር እንዳለ ነግራቸው እየተመናቀረች ስትሄድም ምንም ስላልገባቸው ይስቃሉ። እናም ታዋቂ ስለሆነች ሁሉም ጓደኛዋ ሊሆን እንደሚፈልግም ያወራሉ። ሃንም ደብዳቤውን እያነበበው ከሺ ስለመሰለው ይስቃል። ከብራሪ ወረቀቱ ላይም የምትሰራበትን ሱቅ አድራሻ ይወስደዋል። ሺ ከጓደኛዋ ጋር ሱቅ ውስጥ ሆናም ቆንጆ ልጅ ሲያልፍ ታይና ጥላት ትሄዳለች። ትንሽ ቆይቶም ከሃን ጋር ሲጣሉ የነበሩት ልጆች ሺን ያዩዋትና ሱቅ ውስጥ ያለውን ዕቃ በሙሉ ይበትኑባታል። ሃን ሲደርስም ይዟቸው ይወጣል። ሺ ተከትላው ስትወጣም ልጆቹን በሙሉ ዘርሯቸው ታገኘዋለች። ከአሁን በኋላ እሷ ጋር እንዳትደርሱ፣ ፍቅረኛዬ ናት ይልና ወደ ሱቁ ይዟት ይመለሳል። በዚህ በኩል ሳልፍ አይቼሽ እኮ ነው እንዴ? እና ብራሪ ወረቀቶቹስ? እሱ ነገ መውሰድ ትችያለሽ ብሏት ይወጣና ደውሎላት ቁጥሩን እንድትይዘው ችግር ከተፈጠረም እንድትደውልለት ይነግራታል። ዱርዬውም ሻው ጋር ሄዱ ሃን ለፍቅረኛ ብሎ እንድጣላቸው ሲነግራት በጣም መናደር ትጀምራለች። በነጋታውም ሃን በራሪ ወረቀቶቹን ሲሰጣት ደብዳቤውስ? እሱንም አለን አይደለ እንዴ ጻፍሽው? ለምን ትጠይቅኛለሽ? እሷም ለእሷ እንዳልጻፈችው ልታሳምነው ብትሞክርም የጻፈችው ግን እሷ ስለነበረች ለማስረዳት ይቸግራታል። በመጨረሻም የጻፈችውን በሙሉ በቃሏ ትልለትና እያሹፈባት ደብዳቤውን ይመልስላታል። ይህንን የቀረጸችው ልጅም ለሻው ታሳያትና በነጋታው በየቦታው ሺ ጥያቄዋ ውድቅ እንደተደረገባት የሚናገሩ ስቲከሮች ትለጥፋለች። ሺም ባረገችው ነገር አፍራ መደበቅ ትጀምርና ጓደኛዋም ይቅርታ ትጠይቃታለች። ሃንም እጇን ይዞ ከክፍል አስወጥቷት አንቺ ነሽ ለጠፍሻቸው? አንተ መስለህ ነበር እኮ፣ እኔማ ለምን ለጠፈዋለሁ? አንተንስ ቢሆን ሁሉም እየደነቁህ ነው፣ እኔን ግን እያሽፉብኝ ነው። ሊያውም አዲስ ተማሪ ነኝ ስትለው ተማሪዎች ወደ ተሰበሰቡበት አዳራሽ ይወስዳትና እዛም ቢሆን ፖስተሮቹን ስታይ ልታመልጥ ብትሞክርም እሱ ግን እየጎተተ ወደ መድረኩ ይወስዳታል። ልጆቹ ለሸማቀቋት ሲሞክሩ መጣላት ትጀምርና ሃንም ተናግራ እስክትጨርስ ጠብቋት ማይኩን ይቀበላታል። ለሌላ ጊዜ የተሻለ ፎቶ አንሱን፣ በዛ ላይ መልሴ ደግሞ እምቢ አልነበረም፣ እሺ ነው ሲል ሻው ብትደነግጥም ሌሎቹ ተማሪዎች ያጨበጭቡላቸዋል። እሱም በድጋሚ እጇን ይዘዋት ይወጣል። ዳይሬክተሯም የሃን እናት ስለሆነች ሁለቱንም ትጠራቸውና ሺን በውጤቷ ማነስ ትቆጣታለች። ሃንም ይደግፍላታል። ቅጣት እንዲሆናቸውም የተለጠፉትን በሙሉ እንዲያነሷቸው ታዛቸውና ሃን ለማንሳት ሲሰላችም እኔ ብቻ ነኝ የተጣላሁት አይደለሽም፣ እንዲያውም እኔ ላጸዳው እችላለሁ ብሎ ባልዲውን ሲጎትተው ቆሻሻውን ውሃ ይደፋባታል። በዚህም ስላዘነ ጃኬቱን ስጣትና ስለ ውጤትሽ አታስቢ፣ እኔ ያስጠናሻለሁ
አይ አልፈልግም። እንዲሁም አንድ ላይ እንዲሆን ነው የሚያስቡት። ከዚህ በላይ ስሜ እንዲጠፋ አልፈልግም። አንተን ካገኘሁ ጊዜ ጀምሮ ነው እንደዚህ ሆነው። እንደዛ ካሰብሽ ችግር የለውም። አሁንም ቢሆን ብቻዬን ማጽዳት እችላለሁ። በሌላ በኩል ሻው ሙዚቃውን የተለማመደች ስለ ሃን ማሰቧን ትቀጥላለች። እናቷ ምንም ቢፈጠር ውድድሩን እንድታሸንፍ ትነግራታለች። ሃን ወደ ቤት ሲመለስም ሻው ታስቆመውና ለምንድን ነው ከዛች ልጅ ጋር የተቀራረብክ ያለኸው? ጊዜ እንደሚያስፈልግ ስትነግረኝ ፍቅጄልህ ነበር። እንደሱ አይነት ደሃ ሰው ጋር ለመሆን ብለህ ነው ስትለው ፖስተሩን የለጠፈችው እሷ እንደሆነች ስለሚያውቅ እኔ ሰዎችን በብር አለካቸውም። ከእሷ ጋር ለመሆን ከመረጥክ እጣልሃለሁ እናያለን ብሏት ሲሄድ ዱርዬው ያገኛትና ያጽናናታል። በነጋታውም ሺ ለጓደኛዋ ስለ ሃን እና ስትናገር ሃንም መጥቶ ይሰማትና የሰውን ምስጢር ያለ ፍቃዱ ማውራት ጥሩ ነገር ይመስልሻል? በጣም ይቅርታ ጃኬትን አምጥቼልሃለሁ። አልፈልገውም ያዡ ብሏት ሲሄድ ከርቀት ያዩዋት ሴቶች ያሽፉባታል። ትንሽ ቆይቶም ጓደኞቹን ይዘው ስቲከሮቹን ሲያጸዱ ጓደኛዋ እየዘለለች ስትሄድም ትደናቀፍና አንዱ ልጅ ይዛታል። ሺ ስትደርስም ጓደኛው እንዲያጸዱ ነግሯቸው እንደሆነ ይነግራታል። እሷም ሃን ጋር ትሄድና ቅጣቱ የኛ ነው እንዲሄዱ ንገራቸው። ትናንት እንደረቅሽ ስትነግሪ ነበረ፣ ዛሬ ግን ራስሽ የተከተልሽኝ ነው ሲላት ተናዳ ጥላቸው ትሄዳለች። ወደ ቤት ሲመለስም እናቱ ውጭ ሄዶ መማር ስላልፈለገ ትቆጣዋለች። በነጋታውም ጓደኛዋ ስራ ቦታ የተነሳችው ፎቶ እንደተለቀቀ ስታሳያት ታዲያ ምን ችግር አለው? ስራን እየሰራሁ ያለሁት አያሳፍርም ብትልም ሴቶቹ ግን ሆን ብላ የሀብታም ትምህርት ቤት የገባችው ሀብታም ወንድን ለማማለል እንደሆነ ሲያወሩ ሰማቸውና ማን ፎቶዋ እንደለቀቀ ስጠይቃቸው ሻው በዛው ሰዓት ትደርስና ልጆቹን አባራቸው። እነሱ የሚሉትን ማስቆም ከባድ ነው፣ ግን ችግር የማትፈልጊ ከሆነ ካን መራቅ አለብሽ ስትላት ሃን የለቀቀው ስለመሰላት ተናዳ ትሄድና ብር የማገኘው እየሰራው መሆኑ የሚያሳፍር ነገር መስሎ ሆነ ፎቶን ለቀህ ልታሳፍረኝ የሞከርከው ትልና ዘወር ስትል ጓደኞቹን ስታያቸው አፍራ ትወጣለች። ሃን ምን እንደተፈጠረ ግራ ሲጋባም ጓደኞቹ የተለቀቀውን ፎቶ ሲያሳዩት ይከተልና ያስቆማታል። ፎቶን እኔ አይደለሁም የለቀቅኩት፣ በዛ ላይ እየሰራሽ መሆኑ ምንም የሚያሳፍር ነገር እኮ የለውም። ይቅርታ አንተ መስለኝ ነበር። በቃ እንደ ድሮአችን ጓደኛሞች እንሆን ይልና ጭንቅላቷን ይነካታል። ሻው ሙዚቃዋን ልታቀርብ ስትልም ሃን ባለመምጣቱ ትከፋለች። እየተጫወተችውን ፎቶን እሷ እንደለቀቀችው አውቆ የተቆጣትን ታስታውስና አቅርባ ስትጨርስ ቤቱ ሄዳ እንደ ድሮ አብሯት እንዲሆን ተለመነዋለች። ዱርዬውም ከሃን ቤት ሲወስዳት ስለ ሃን ማውራቷን ስላላቆመች ያዝናል። ትንሽ ቆይቶም ሃን እናት ትመጣና ሻው በጣም ስታለቅስ ነበር። ለዛች ልጅ ብለህ ነው አይደል ያስከፋሃት? እማዬ ሺን እወዳታለሁ። ማንም እሷ ሊጎዳ የሚሞክር ሰው እኔንም እንደ ጎዳኝ ነው የማስበው ሲላት ትደነግጣለች። በነጋታውም ሺን ስለ ደብዳቤው ውስጥ ጠይቃት ጓደኛዋ ደንግጣ ትሮጣለች። እሱም እኔ እወድሻለሁ፣ ጓደኛሞች እንድንሆን አልፈልግም ሲላት አፉን ትይዘውና አፍራ ትሮጣለች። እናቱም የሚያደርገው እንዲያቆም ብትነግረውም እሱ ግን ሳይሰማት ይቀራል። ሻው ማልቀሷን አላቆም ስላለችው ዱርዬው ሊያናግራት ሄድና እሷም ንዴቷን እሱ ላይ ትወጣበታለች። ትንሽ ተረጋጋም ሁለቱን በማጣላት እንዲያግዛት ትጠይቀዋለች። ሃንም ሺ በየሄደችበት የተከተለ ምላሽ እንድትሰጠው ይጠይቃታል። ስማኝ እኔ የምወድህ አይመስለኝም። ሲጀመር ልቤ ራሱ ድንጋይ ነው። በዛ ላይ እናንተ ትምህርት ቤት የገባሁት አባቴ ዋና አሰልጣኝ ስለነበረ ነው። አሁን ከእናንተ ጋር በመሆን ቤቱን የመደገፍ ኃላፊነት የኔ ነው። ስለዚህ እንደዚህ አይነት ነገር ማሰብ አልችልም ትለውና ወደ ሱቁ ሲመለሱ ብዙ ነገሮችን ገዝቶላት ይሄዳል። አለቃዋም ጥሩ ፍቅረኛ እንዳላት የተናገረ ያሳፍራታል። ወደ ቤቷ ስትመለስም ሃንና ዱርዬዎቹን አንድ ላይ ስታያቸው የሆነ ነገር እንዳያደርጉት ብላ በፖሊስ ብታስፈራራቸውም እሱ ግን ጓደኞቹ እንደሆኑ ነግሯት ወደ ቤት ትገባለች። ሆኖም ግን ስላላመነችው ተጨንቃ ስትመለስ ስልኩን እዛ ወድቆ ታገኘዋለች። በነጋታው ከትምህርት ስለቀረ ጓደኞቹን ስጠይቃቸው እንዳላዩት ይነግሯትና የቤቱን አድራሻ ይሰጧታል። እንደፈራችው መተውት እንደነበረ ትደርስበትና ደህና መሆኑን አይታ ስልኩን ሰጥታው ልትመለስ ስትለም ሻውና ዱርዬው ሲመጡ ትመልሳለች። ሻው እንዲመታው እንዳላከችው ብትናገረም ማውራት እንደማይፈልግ ነግሯት በሩን ይዘጋባታል። እሷም በድጋሚ ሺን በመምረጡ ትናደድበትና እናቱ ጋር ደውላ ቤት እየጠበቀቻት እንደሆነ ትነግራታለች። ሃንም ለሺ የምትወደውን ወተት ይሰጣትና ስለ ቁስሉ እያዋራችው እናቱ ስትመጣ ደንግጣ ስትደናበር የሚጠጣውን ትደፋበታለች። እንደተደበቀችም ለእናቱ በሩን ይከፍትላትና እሷም ሻውስ የታለች? ሄዳለች። ከመቼ ጀምሮ ነው ደግሞ ጣፋጭ ነገር መጠጣት የጀመርከው? እየወደድኩ ነው ሰሞኑን ይልና ሺን ያያታል። ደብቆ ወደ ክፍሉ ወስዷትም ቲሸርቱን ይቀይርና እናቱ እንደለመደው መጨቃጨቅ ይጀምራል። ተናዳ ስትወጣለትም ሺን ያስመልጣታል። በነጋታውም ጓደኛዋ ይሃንን ጓደኛ ስትከተለው ይዛትና እንዳትጮህ አፏን ያፈናታል።
ለብዙ ሰዎች የፍቅር ደብዳቤ ለምን እንደምትልክ ስጠይቃትም አንዳቸውን ቢብሉኝ እንኳን መጽናኛ እንዲሆነኝ ነው። ይሃን እናትን ፎቶአቸውን እያየችው ልጇ እንደራቃት ይሰማታል። ጠዋት ላይ መሃል ለሺ ቁርስ ይወስድላትና በሳይክሉ አብረው ወደ ትምህርት ቤት ሲሄዱ ደስ ይላታል። እንደደረሱም አመሰግናለሁ ሳትይኝ ልትሄጂ ነው? አመሰግናለሁ ትለውና ዞር ስትል የተደረደሩትን ሳይክሎች በሙሉ ትጥላቸዋለች። ስለረፈደባትም በኋላ ልታስተካክላቸው ቃል ገብታ ወደ ክፍሏ ትሄዳለች። አሳይመንቷ ልትሰጥትል ግን ታጣውና ዳይሬክተሯ ማስጠርታ ስትቆጣት ምን ያህል ጠንክራ እንደምትሰራ ልታሳምናት ትሞክራለች። ሻውም የሰረቀቻትን አሳይመንቷን ታቃጥለዋለች። ሺም ያበለሸቻቸውን ሳይክሎች ማስተካከል ስትጀምር ሻው ትመጣና ደግማ ጠላቸው። መቼም ሃን ይወደኛል ብለሽ አስበሽ አይደለም አይደለ ስትላት ሰማትና ማውራት የምትፈልጊው ነገር ካለሽ ከኔ ጋር ፍቺው፣ እሷን እዚህ ውስጥ አታስገቢያት። በመሃላችን የገባችሁ እሷ እኮ ናት። ሁለታችሁም ችግራችሁን ብቻችሁ ፍቱት በቃ ብላ ጥላቸው ትሄዳለች። ሻውን በድጋሚ አብሯት እንዲሁም ብትጠይቀውም ያንን አደጋ እስካሁን ልረሳው አልቻልኩም፣ እኔ መከተልሽን አቁሚ ብሏት ይሄዳል። ሺም በዝናብ የተቀጠቀጠች ሳይክሉን ማስተካከሏን ትቀጥላለች። ተማሪዎቹ ሲያዩዋትም እንደለመዱ ተሽፉባትና ማልቀስ ትጀምራለች። ሃንም ዣንጥላ አምጥቶ ያስጠልላታል። ታክሲ ውስጥ ሲገቡ ይቅርታ ይጠይቃትና ጸጉሯ ላይ ያለውን ውሃ እየረጨችው መጫወት ይጀምራሉ። ወደ ቤቷ ወስደውም የአባቷን ልብስ ሰጣውና ካየችው ዓመት ሊሞላት እንደሆነ ታስታውሳለች። እሱም ውጤቷ እንዲሻሻል ሊያስጠናት ይስማማል። በቀጣዮቹ ቀናትን በየቦታው የተገናኙ አንድ ላይ በማጥናት የተቀራረቡ ይመጣሉ። ወደ ሬስቶራንት ወስዶ እራት እየጋበዛትም ደብዳቤሽን ሳነባው ልቤን ያቀለጠው ድንጋይ እንደሚቀልጥ አላወኩም ነበር፣ እውነትም ድንጋይ ልብ ነው ያለሽ ይላትና ይሳሳቃሉ። ሲወጡም ታመሰግነውና እየተቀላለዱ ይለያያሉ። ሻውም ከሃንና ከወንድሙ ጋር የምታሳልፈውን ጊዜ እያሰበች ማዘን ትጀምራለች። ዱርዬውም ስለ ልደቷ ይጠይቃትና ሺ እንዲከታተላት ትጠይቀዋለች። ሃንም እንደለመደው ለሺ የምታጠናውን ወስድላትና ጭንቅላቷን ይነካታል። ሻውም ሺ እንዲያጠፋላት ለዱርዬው ስትነግረው እሷም ሃንን እንድትተወው ቃል ያስገባታል። በቀጣዩ ቀንም የሺ ፎቶ በድጋሚ ይለቀቅና ከአበዳሪዎቿ ጋር እንደነበረች መወራት ይጀምራል። የሻው እናትም የትምህርት ቤቱን ስም እያጠፋችው ስለሆነ እንድትባረር ትጠይቃለች። ዳይሬክተሩ አስጠርታት ማን እንደነበረ ስትጠይቃትም ስለ ሃላ ለመናገር ብላ ዝም ብትልም እሱ ግን ያስወጣትና ለእናቱ ሊያስጠናት እያገኛት እንደሆነ ይነግራታል። ሺ ልትባረር መሆኑን ሲሰማም እንደገና ከእናቱ ጋር ተጣልቶም ይወጣል። ሺ ወደ ቤት ስትመለስም የልጅነት ጓደኛዋን ሱን ታገኘውና በጣም ደስ ይላታል። ሃንዳየው ግን ጸብ ያስነሳና መጣላት ይጀምራሉ። እሷም እንደምንም አረጋግታቸው ወደ ቤት ሲመለሱ ዱርዬው ያስቆማቸዋል። ሱ ቦክሰኛ ስለነበረ ወዲያው ማጥቃት ይጀምራል። ሃንም ያግዘውና ሁሉንም ዘርሯቸው ሺን ይዘዋት ወደ ቤት ይደርሳሉ። ልብሳቸውን ቀይረውም እናቷ ስትመጣ ሺ ሃንን ለመሸኛት ትወጣለች። እሱም ሱን በቶሎ እንድታባረረው ይነግራታል። ሆኖም ግን እናትየው ሱን አብሯቸው እንዲቆይ ትፈቅድለታለች። በነጋታውም ጓደኛዋ ሐኪም ቤት ስትሄድም የሃንን ጓደኛ ታገኘውና እግሩ ላይ ስላለ ጉዳት ለማንም እንዳትናገር ነግሯት ሜዳው ላይ አብረው ጋደም ይላሉ። ሃንም ሺ እንዳትባረር ብሎ ከሻው ጋር አንድ ላይ ለመሆን ይስማማል። ሙዚቃውን አቅርባ ስትጨርስም ታቅፈዋለች። ጓደኛዋም ይሄን ስታይ ተናዳ ፎቶ አንስታ ለሺ ስትላክላት በጣም ትከፋለች። ማታ ላይም ከሱ ጋር ለሩጫ ስትወጣ ከሻው ጋር ሆኖ ታየውና በጣም ታዝናለች። እሱም ቢሆን ስለሷ እያሰበ ሻው ላይ ማተኮር ስላቃተው ትናደዳለች። ሱም ቀለል እንዲላት ብሎ ወደ ባህር ዳርቻ ይወስዳታል። ሻውም እንደማትወደኝ ገብቶኛል፣ ከዚህ በኋላ አንተን በመከተል ራሴን ማዋረድ አልፈለግም፣ ግን ለመጨረሻ ጊዜ ወደ ተራራው አብረን ብንሄድ ደስ ይለኛል። ሱም ሺን ተከትሎ ወደ ሱቁ ሄድና የአባትሽን ዕዳ በመክፈል ረዳሽ እንደምችል ታውቂያለሽ አይደል? ሲጀመርም የኔ አባትን ስለተከተለ እኮ ነው እራሱ የከሰረው። አይ አያስፈልግም፣ ይሄ ማንም ጥፋት አይደለም። ሃንም ሺን ሊያናግራት ሄድና ሱ አብሯት በመሆኑ ሊጨቃጨቅ ሲለም እሷም ስለ ሻው ታነሳበታለች። ወዲያውም ዳይሬክተሯ ደውላላት ወደ ትምህርት መመለስ እንደምትችል ስትነግራት ደስ ብሏት ትዘላለች። ሃንም እንደለመደው ጭንቅላቷን ይነካታል። በቀጣዩ ቀንም ጓደኛዋ የምትወደውን ልጅ አስፈራርታው እንዲታከም ታደርገዋለች። ፈተናቸው ሲደርስም ሃን ሺንን ፈገግ ብሎ ሲያያት ሻው ደግሞ መናደር ትጀምራለች። ውጤት ሲመጣም ሺ ከፍተኛ ውጤት አምጥታ ስኮላርሺፕዋን ስላገኘች በጣም ደስ ይላታል። ሃንንም ታመሰግነውና እንደምትጋብዘው ቃል ትገባለታለች። ማታ ላይ ግን በድጋሚ ከሻው ጋር የተነሳውን ሌላ ፎቶ ስታይ በጣም ትነዳለች። በነጋታውም ከሱ ጋር ወደ ትምህርት ቤት ሄድና ሃንን ትዘጋዋለች። እሱ ምክንያቷ ስላልገባው ግራ ይጋባል። ዳይሬክተሯም የዋና ክበቡ ላይ መሳተፍ እንዳለባት ብትነግራትም አባቷን ስለሚያስታውሳት ትፈራለች። ሃን ሊያዋራት ቢሞክርም ከሱ ጋር ትሄዳለች።
ሱም ፍርሃቷን ለመላቀቅ ውሃውን ቀስ እያለች መለማመድ እንዳለባት ስላሰበ ወደ መዋኛ ገንዳው ጋር ይዘዋት ይሄዳል። እየተጫወቱ ያለም ሃናያቸውና ይነድዳል። ለምን እንደራቀችው ሲጠይቃትም ከሻው ጋር ስላለ ግንኙነት ታነሳበትና ከእሱ ጋር መጣላት ይጀምራሉ። ልታገላግላቸው ስትሞክርም ውሃ ውስጥ ትገባና ያወጧታል። ወደ ቤት ሲመለሱም ሃን ለምን ውሃ እንደምትፈራ ይጠይቀዋል። አባቷ ውሃ ውስጥ ሰው ሊያድን ከገባ በኋላ አልተገኘም፣ ለዛ ነው። ከዛም ሶፋው ላይ ለመተኛት ይጣላሉ። ሃን ያመጣውን ቁርስ እየበሉም እሱ እንደማይጣፍጥ የተናገረ ያሽፉበታል። ከዛም አንድ ላይ ወጥተው ሲዝናኑ ይቆዩና ውሃ ውስጥ ብዙ የቆየው ከሺ ጋር እንደሚሆን ይስማማል። እሱ ብዙም ሳይቆይ ቢወጣም ሃን ስለቆየ ትደነግጥና ልትፈልገው ስትገባ ወጥቶ ያቅፋታል። በተስማሙት መሰረትም እሱ በመሃላቸው ላለመግባት ይስማማል። ሃንም ታውቂያለሽ ወንድሜ ሙዚቃ ላይ እንጂ ትምህርቱ ላይ ምንም ትኩረት አልነበረውም። አንድ ቀን በዚህ ምክንያት ከማዬ ጋር ይጣላልና ይወጣል። ልከተለው ስለም እንደሚመለስ ብትነግረኝም አደጋ ደርሶበት ስለሞተ ሊመለስ አልቻለም። እኔም እስካሁን ድረስ ለሞቱ እኔንና እናቴን መውቀስ አላቆምኩም ይላትና ሁለቱም ቀለል እንዲላቸው መጮህ ይጀምራሉ። ቀስ በቀስ መዋን ያለማመዳታል። ወደ ቤት ሲመለሰም ሻው ዳንሱ ላይ አብሯት እንዲሄድ ብትጠይቀውም ከሺ ጋር መሆን እንደሚፈልግ ይነግራታል። በዚህ ተናዳ ቀሚሷን የቀዳደደችው ዱርዬውን አብረው እንዳይሆኑ በማድረግ እንዲረዳ ትጠይቀዋለች። ሱም በር ላይ ሆኖ ሺና ጓደኛዋ ስለሚፈልጉት ጫማ ሲያወሩ ይሰማቸዋል። በቀጣዮቹ ቀናትም ሃንና ሺ ዳንስ ልምምዳቸውን ይጀምራሉ። ጓደኛዋም ከምትወደው ልጅ ጋር ሆስፒታል ትሄድና ደም ስታይ ራሷን ስታለች። ስትነቃም እንደሚንከባከባት ቃል ይገባላታል። ሱም አሰልጣኙ ቅድመ ክፍያ እንዲሰጠው ይጠይቀዋል። አቅሙ ከማይፈቅደው ቦክሰኛ ጋራም ለመጋጠም ወስኖ ብር ሲሰጠውም ለሺ የፈለገችውን ጫማ ይስልክላታል። እሷም ጓደኛው የላከችላት ስለመሰላት ደስ ይላታል። ማታ ላይም ድርዮቹን ሃንን ያስቆሙታል። ሁሉም ወደ ዳንሱ ሲሄዱም ሱ ሺንን ይዘዋት ይሄዳል። ሃን ባለመምጣቱ የተጨነቀች ስትዟዟርም ሻው ሃን ስለተዋት ታሽፍባታለች። ጓደኛዋም ጫማዋ እንዳላከችላት ትነግራታለች። እሷም ሃን እንደላከው እያሰበች የዳንስ ፕሮግራሙ ይጀምራል። ሃንም እየሮጠ ይደርስና መደነሱን ይጀምራል። ሱም ለሺ ብሎ የገባበት ግጥሚያ ላይ ከልክ በላይ ይቀጠቀጣል። ዳንሳቸው እንደጨረሱም ሻው ሆን ብላ ወደ መድረኩ ደጋግማ ብትገፋትም ምንም ሳይመስላት መደነስ ትጀምርና ሌሎቹም ይቀላቀሏቸዋል። ሃን ወደ ቤት ሸኛትም ታመሰግነውና ሲጠጋጉ ሱ ደርሶ ያስቆማቸዋል። ስለ ጫማው ጠይቀው ምንም እንደማያውቅ ቢናገረም ሃን እየዋሸ እንደሆነ ነቅቶበት ቢጠይቀውም መልስ አይሰጠው ይቀራል። በነጋታው አበዳሪዎቻቸው የሺን ቤት ተሰብስበው ይገቡና ብሩ እንድታመጣ አዝተውባት ጫማውንም ይዘውት ይወጣሉ። ስትከተላቸው ትወድቅና እግሯን ትጎዳለች። ሱስ ያገኛትም አዝሏት ወደ ቤት ይወስዳትና እግሯን አጥቧት በውሃ እየተረጫጩ መጫወት ጀምራሉ። ሃንም ሱን ይከተለውና ብሩን እየተደበደበ እንደሚያመጣው ሲደርስበት ሊያስቆመው ቢሞክርም እሱንም ደን አድርገው ይቀጠቅጡታል። ከወጡ በኋላም ሱ በእኔ አባት ምክንያት ነው ብድር ውስጥ የገቡት፣ ምንም አድርጌ ልረዳት ይገባል። ስለ ብሯ ትጨነቅን ይፈተዋለሁ፣ ብቻ መደብደብህን አቁም ይለውና ወደ ቤት ሲመለሱ ሺ የቆሳሰለ ፊታቸውን አይታ ትጮህባቸውና የሱን ቁስል ስትጠርግለት ሃን ምቅናት ይጀምራል። ወደ ቤቱ ሲመለስም እናቱ ታስተምራት የነበረችው ውጭ ያለች ልጅ ተመልሳ ትመጣና እሱም ውጭ ሄዶ እንዲማር ስጠይቀው እንደሚያስብበት ይናገራል። በነጋታውም ልጅቷ ንግግር እያደረገች እያለ ሺ ለሃን ያዘጋጀችውን ኬክ ለጓደኛዋ አስታሳያት። ሻውታያትና አጠገቡ ተቀምጣ ለራት እንዲወጡ ብትጠይቀውም ስላልተስማማው ሺ ጋር ሄዳ ኬኩን ትጥልባታለች። በዚህ ተናደደችው ሺም ኬኩን መልሳ ተወረውርባትና መጣላት ይጀምራሉ። ሃንም ደርሶ ያገላግላቸውና ሺን ይዘዋት ይሄዳል። ጓደኛዋም ኬኩን ያዘጋጀችው እኮ ለኔ ነበር፣ እንደዚህ እነሱን መግፋትሽን ከቀጠልሽ የባሰን የምታቀራርቢያቸው ስትላት እሷንም ሰድባትና የሚወዳት ልጅ ይከላከላታል። ሃንም በሱ የቀና መሆኑን ተናግሮ ጥሏት ሊሄድ ሲለም እወድሃለሁ ስትለው ደስ ብሎት ይመለሳል። ወደ ቤት ሲሄዱ እቃዎቻቸው ተበታትነው ስታይ አበዳሪዎቹ እንደሆኑ ቢገባትም ይሄ እሱን የሚሆነው የመነቃቀረው ብላ ተዋሸውና ሻማውን እያጠፉ ምኞታቸውን ይመኛሉ። ሃንም ጉንጯን ይስማትና ምኞቱ እንደሆነ ሲነግራት ማፈር ትጀምራለች። ከዚያም የተጫወቱ ጥሩ ጊዜ ያሳልፋሉ። ጓደኛዋና የምትወደው ልጅም እንደሚዋደዱ ተነጋግረው አንድ ላይ ለመሆን ይስማማሉ። በነጋታውም ሺ አበዳሪዎቹን ለማምለጥ ብላ ፊት ለፊቱ ያገኘችው መኪና ውስጥ ትገባለች። የገባችበት መኪናም ከውጭ የመጣችው ልጅ ስለሆነ ከሃን ጋር ወደ ውጭ ሄደው እንደሚማሩ ትነግራትና እሱንም እንድታሳምነው ታግባባታለች። ወደ እናቱ ጋር ተመልሳም ሺ በአበዳሪዎቿ ምክንያት ሀገር ለቃ መሄድ ስለማትችል እንዳታለለቻት ትነግራታለች። ማታ ላይም ሺና ሃን አንድ ላይ ወደ ውጭ ለመሄድ ቃል ይገባባሉ። ወደ ልምምዱ ሲመለስም ጓደኛው እግሩ እንደተጎዳ ያስተውልና ምን እንደሆነ ይጠይቀዋል።
ሊነግረው ባይፈልግም እንደዚህ ሆኖ መጫወቱን መቀጠል እንደሌለበት ያሳውቀዋል። በቀጣዩ ቀንም የባስኬትቦል ጨዋታቸው ላይ ጓደኛቸው እግሩን በጣም ያማውና ይወድቃል። ጨዋታው መቀጠል ቢፈልግም ሃን ተቆጥቶት እንዲቀመጥ ያደርገዋል። ሺም ለማራቶኗ ልምምዷን እያደረገች ስትወድቅ አባቷ ልጅ እያለች የነገራትን እያስታወሰች በድጋሚ ሩጫዋን ትቀጥላለች። የተጎዳው ልጅም ወደ ጨዋታው ተመልሶ የመጨረሻዋን ኳስ በማስቆጠር እንዲያሸንፉ ስላደረጋቸው ሁሉም ደስ ይላቸዋል። ከዛ እንደወጡም የሺ ውድድር ጋር ሄዳሉ። ስታሸንፍ ሲያዩዋትም በጣም ደስ ይላቸዋል። አንድ ላይ የተመገቡም ደስታቸውን ያከብራሉ። በቀጣዩ ቀንም ሃን ውጪ ለመሄድ ወረቀቶቹን ይፈርማል። ያናገረችው ልጅ ጋር ሲደውል ግን ሺ እንደማትሄድ ይሰማና እናቱ ስላታለለችው ይጮህባታል። ሺን ለማናገር ሲሄድም ከሱ ጋር ባቡር ውስጥ ትገባለች። ሱ ሊያናግረው ሲሞክርም እንዲተውና ልታየውም እንደማትፈልግ ትነግረዋለች። ሃን በሚወዳቸው ሰዎች መከዳቱ በጣም ስላሳዘነው የወንድሙ መቃብር ጋር ሄድና እሱ እንደሄደ ምሻው ትመጣና ሃን ኮንሰርቱን ያላየው በሱ ቀንታ ትኬቱን ስላቃጠለችበት እንደሆነና ሃንም ከዛን ጊዜ ጀምሮ እንደጠላት ተናግራ ይቅርታ ጠይቀዋለች። ወደ ቤት ስትመለስም የድሩያው አባትና እናቷ ለቢዝነስ ብለው ሊጋቡ እንደሆነ ስለሰማ ሲጣሉ ታገኛቸዋለች። ልጁም ይዘዋት ይወጣና ከአባቱ በስተቀር ማንም እንደሌለው ሲናገር ሁሌም ከጎኑ እንደምትሆን ቃል ስለገባችለት እሱም ደስ ብሎት ርችት ለኩሰው ሲሳሳቁ ይቆያሉ። ወደ ቤት ሲመለሱም እንደምትወደው ልትነግረው ስታስብ መኪና ይገጨዋል። በቪዲዮ ምክንያት የደበደባቸው አበዳሪዎች መጥተው ቀጥቅጠው ትሄዳሉ። የቀብሩ ቀን ላይም ሁሉም ይገኛሉ። ሻም ሁሌም አጠገቧ የነበረው እሱ ቢሆንም እንደምትወደው እንኳን ሳትነግረው ስለተለያት በጣም ታዝናለች። ከቀናት በኋላ ሃን እናቱን ተሰናብቶ ወደ ውጭ ይሄዳል። ሺ ልታገኘው ብትፈልግም ስትደርስ ግን ስለሄደ ሳይገናኙ ይቀራሉ። ቀጣዮቹን ጊዜያትም እየተነፋፈቁ ያሳልፉታል። ከ4 ዓመት በኋላም ሱ ልደቷን እያከበረላት ስለ ሃን ስታወራ ያስተኛትና ሃን ጋር ደውሎም እንዲገናኙ ይጠይቀዋል። እሱም የሚመለስ እንደማይመስለው ይናገራል። ሻው አብራ ውጪ ስለነበረችም ከሚቆጭ የምትወዳትን ልጅ ሄደ ብታገኛት የተሻለ ይመስለኛል። ጓደኛዋና ፍቅረኛዋም ሊጋቡ ስለነበረ ሺ እንድትዘገጃጅ ትረዳታለች። ጓደኞቻቸውም ተሰብስበው ደስታቸውን ይገልጹላቸዋል። ሺንም የሙሽራ ቀሚሶቹ እንድትለካ ታረጋታለች። ዞር ስትል ግን ሃንን ታይውና ጥላው ትሮጣለች። እሱም ተከትሎ ያስቆማትና እኔም ብድሬን ከፍዬ ጨርሻለሁ እና ሚዛኔ ስላታለልኩ ይቅርታ፣ ስለዚህ አሁን እኩል ሆነናል ማለት ነው ይልና እያሸፈባት ይሯሯጣሉ። ሺም ሁሉንም ጓደኞቿን በሐሳቧት ስላቸውና ከጎኗ እንደሆኑ ቃል ሲገቡላት ደስ ይላታል። ህይወቷ በደስታና በሐዘን የተሞላ ቢሆንም ውብ እንደነበረ እያሰበች ከሃን ጋር ህይወቷን ለመጀመር ስትወሰን ፊልሙ ይጠናቀቃል።